ጤና ይስጥልን ውድና እየተከበራችሁ የባለሜላት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ የእግዚአብሔር ሙሉ ሰላምና ጸጋ በስትርፍ ይበላችሁ እያልኩኝ ብዙዎቹ እንደተናፈቃችሁኝ ተስፋ አደርጋለሁ። ብዙ ልጆች እየጠየቃችሁኝ እንደ ድሮ አትመጭም ቶሎ ቶሎ እያላችሁኝ ነው ማለት ነው። በጣም ከባድ ይቅርታ አድርጉልኝ ማለት ነው። በጣም ቪዲዮ ለመስራት በጣም አልተመቸኝም፣ ለዛ ነው ማለት ነው። ይቅርታ ጠይቃለሁ ማለት ነው። ዛሬ ደግሞ ከብዙ ቆይታ ስለ ፀጉር አቁሜ ነበረ። ያቆምኩበት ደግሞ የራሴ ምክንያት ብዙም ፀጉሬ ቪዲዮ ለመቀረጽ ስላልተመቸኝ ነው። ነገር ግን ቪዲዮ ባልቀረጽም በውስጥ ለራሴ ለፀጉሬ የሚሆነው ነገር እየተጠቀምኩኝ ነው። ግን ቪዲዮ ለመቅረጽ ብቻ ነው ያልተመቸኝ ማለት ነው። ለዛ ነው ይቅርታ አድርጉልኝ እና ከዚህ በፊት ነግሬያችሁ ነበረ ፀጉሬ እንዳስቆረጥኩኝ ሁሉንም እኩል እንዳደረኩኝ ነግሬያችሁ ነበረ። ዛሬ ደግሞ በጣም በሚገርመው ለውጥ ነው ማለት ነው የመጣው ማለት ነው። ፀጉሬ ከቀድሞ ይልቅ አሁን እንዴት እንዳማረበት ላሳያችሁ ማለት ነው። ፀጉሬ ማለት ነው ከቀድሞ ይልቅ አሁን እንዴት እንዳደገ እድገቱ በአንድ ወር ውስጥ አንድ ወር እራሱ አይሞላም። የምር ብትሉ ፀጉሬ ያስቆርጫለሁ ካልኩ አንድ ወር ሞላ ወይ? እዩትማ እንዴት እድገቱ እንዴት እንደሚጨምር በቃ ምን ልበላችሁ እንዴት እንዳሳመረው ማለት ነው። ለካ ፀጉር ሄዳችሁ ፀጉር ቤት ስታስቆርጡ ነው ፀጉሮቻችሁ ጥሩ ሆኖ የሚያድግላችሁ ማለት ነው። የምር ነው ተገረምኩት ማለት ነው። ብዙ ጊዜ በራሳችሁ የምትቆርጡ ልጆች ፀጉሮቻችሁን ሄዳችሁ በፀጉር ቤት ብታስቆርጡ የተሻለ ነው ማለት ነው። እድገቱ ከኋላም በቃ ፊት አንድ ነው። በቃ አንድ አድርገው የተቆረጠልኝ መጀመሪያ አንዱ ረጅም አንዱ አጭር ነበረ። እዩትማ መጀመሪያም በቃ አላድግም ብሎኝ እንትን ስላደረገ ደግሞ ማንታ አድጎ ስላስቸገረኝ ማለት ነው። አሁን ግን በጣም ነው ወደድኩ። ከዛ ደግሞ ስትሰሩት ፀጉሩን ለምሳሌ ቁጥጥር ሆነ ወደ ታች አድርጋችሁ ስትሰሩት ከታች በቃ ለድን ጥቅል ብሎ እንዴት እንደሚያምር ሁሉም እኩል ስለሆነ ማለት ነው። ፀጉሬን ከዚህ በፊትም ነግሬያችሁ ፀጉሬን በጣም ነው የምወደው። ፀጉሬን ከማንም ጋር ከምንም ነገር እንትን አላደርግም ማለት ነው። ፀጉሬን በጣም ነው የምወደው፣ በጣም ከመላችሁ በላይ ማለት ነው። ፀጉር በጣም ከመላችሁ በጣም ወዳለሁ። ስለዚህ አሁን ደግሞ ይሄ እንደዚህ እንዲሆንልኝ የሚያደርገው ቅባት ምን አይነት ነው? ብዙ ልጆች ከዚህ በፊት ብዙ አይነት ቅባት አሳይቻቸዋለሁ። አሁንም ያሳየሁትን ጨምሬ ቢያሳያቸው እንትን አትበሉ፣ ግን ለፀጉር ጥቅም ስላለን የሚያሳያችሁ ማለት ነው። ብዙ ጊዜ ነግራቸዋለሁ። ፀጉሮቻችሁን ከተቆረጣችሁ ምንም ብታደርጉ ባዝሊኑን መቀባት እንዳታቆሙ ብያቸዋለሁ ማለት ነው። ባዝሊኑ ደግሞ ብዙ ልጆች የሚቀቡት በጭንቅላታችሁ ላይ ነው። እኔ ነግራቸዋለሁ። ብዙ ልጆች በኮሜንት ላይ እንዴት ነው አጠቃቀሙ ኢትዮጵያ ላይ ይገኛል ወይ? እንደዚህ አይነት ባዝሊን ኢትዮጵያ ላይ ይገኛል እንዴ? በጣም ይገኛል እንጂ እንዴት አይገኝም? እኛን ስትጠቀሙ ባዝሊንን ስትጠቀሙ ከዚህ በፊትም ነግራቸዋለሁ። በጭንቅላታችሁ በቆዳችሁ ላይ እንዳትጠቀሙ ብያቸዋለሁ። እንደዚህ ወስዳችሁ ጫፋችሁ ለብቻ ጫፉን እንደዚህ በምትጠቀሙበት ሰዓት ላይ አሁን እኔ ማታ ሁሌ ጫፉን እንደዚህ ተቀብቼ የሆነ በቃ አለ ደግሞ ወፍራም ቁጥጥር ሰራለሁ ወይም እንደ ገመድ እንትን አድርጋለሁ። ለምን ፀጉሬ ቶሎ እንዲያድግልኝ ለፀጉር ደግሞ ጥራት እንዲኖረው እንደዚህ አድርጋለሁ። ከዛ በኋላ በሁሉም ቦታ አዳርሳለሁ ማለት ነው። ተቀብቻለሁ። በእርግጥ ለእናንተ ለማሳየት ኃይል ነው ማለት ነው። እና ተጠቅሜ ለእናንተ ለማሳየት ኃይል ብዙ ልጆች ስለምጠይቁኝ ነው ማለት ነው። አንቺ ፀጉርሽ እንዴት አድርገሽ ነው እንትን የምታድርጊው? ደግሞ ቶሎ ያድጋል። ብዙ ልጆች እኔ በቪዲዮ ባልወጣ እንኳን የሚያዩት ብዙ አሉ፣ በአካል የሚያገኙት አሉ። ፀጉርሽ ያምራል እንዴት አድርገሽ ነው ለሚሉት ማለት ነው። እና ይሄ በጣም በቃ አሪፍ ነው። ባዝሊን ብትጠቀሙ በጣም የተሻለ ነው። ምር እኮ ነው የምላችሁ ማለት እኔ የሚያደርገው ነገር በእኔ ላይ ይህንን ነገር ያስተካከለ ነገር እናንተንም እንደሚያስተካክል ተስፋ ስለሚያደርግ ነው። ፀጉርን በጣም ውበትን ነው የሚያመጡ ማለት ነው። በተለይ ጫፍ ላይ ተጠቀሙ። ቆዳ ላይ የምትጠቀሙ የትኛው ነው ካላችሁ አሳየ። ቆዳ ላይ መጠቀም ያለባቸው እንደዚህ አይነት ዘይት። ይሄኛ ደግሞ ለፀጉሮቻችን እጅግ ጠቃሚ እንደሆነ ከዚህ በፊትም ነግሬያለሁ። ደግሜ የሚያመጣው ምንድነው? ብዙ ልጆች ፀጉርሽን ቆርጠሽ ነበረ ግን እንዴት ሊያድግ ይችላል እንዴት አደገ ለምትሉት ነው። አንዳንዶች ኮሜንት ላይ ብዙ ጊዜ ኮሜንት አያለሁ ማለት ነው። ግን ለመመለስ ስላልተመቸኝ ሁላችንም ጥቅልል አድርጌ አንድ ላይ ለመመለስ ፈልጌ ነው ማለት ነው። ቆዳ ላይ ማለት ነው እሱማ እንደዚህ አድርጋችሁ ብትጠቀሙ ቆዳ ላይ ማለት እንደዚህ ያድርጉ ማለት ነው። እኛው በስር እንደዚህ በምታደርጉበት ሰዓት ላይ የተወሰነ ደቂቃ እንደዚህ አድርጋችሁ ሁሉ ላይ እንዲዳረስ አድርጉ ማለት ነው። ቆዳችሁን እንደዚህ በምታደርጉበት ሰዓት ላይ በምታሹበት ሰዓት ላይ ፀጉሮቻችሁ ለእድገት ሆነ በቃ ጥሩ ሆኖ
ሆኖ ፀጉሮቻችሁ ጥሩ ሁኔታ ላይ እንዲኖርላችሁ ይረዳል ማለት ነው። ስለዚህ እንደዚህ አድርጋችሁ የተወሰነ ኃይል እንደዚህ አድርጉ፣ መሳጅ አድርጉ እና በጣም ምርጥ ፀጉር እንዲኖርላችሁ፣ አሪፍ ፀጉር እንዲኖርላችሁ፣ ያማረ ፀጉር እንዲኖርላችሁ። በተለይ ከዚህ በፊትም ነግራችሁ የሴት ልጅ ውበት ፀጉር ነው። ፀጉር ከሌለ ምንም አያምርም ማለት ነው። ምንም ብታድርጉ ፀጉር ከሌለ አያምርም። ብዙ ልጆች በማንየር በተለያየ ነገር ይዋባሉ። እናንተ ግን በራሳችሁ ስትዋቡ ምን አይል ቆንጆ እንደሆናችሁ ራሳችሁ ገምቱ። ስለዚህ እኔ የራሴን ፀጉር በጣም እወደዋለሁ ማለት ከምንም ኦማኔር 10 ቢኖረኝ እንኳ የራሴ ፀጉር የሚያክል አይኖርም። ለምን የራሴ ነው መቼም ማለት። ስለዚህ የራሴ ፀጉር በጣም ስለማወደው ነው እንደዚህ የሚያወራው ማለት ነው። ፀጉሮቻችሁን ጠብቁ። ብዙ ጊዜ ነግራችኋለሁ። ፀጉሮቻችሁ ላይ ችላ የምትሉ ልጆች ፀጉሮቻችሁን ችላ አታደርጉ ማለት ነው። ከምንም በላይ ፀጉሮቻችሁን አንከባከቡ። የራሳችሁ ነገር የግላችሁ ስለሆነ ማለት ነው እና አሁንም እንዳልኳቸው ፀጉሮቻችሁን በጣም አንከባከቡ። የራሳችሁ የግላችሁ ነገር ነው ብያችኋለሁ። መጠቀም ያለባችሁ ምንድነው? ባንስሊን ነው ማለት ነው። ይሄንን በጣም መጠቀም አለባችሁ እንዳትረሱ ማለት ብዙ ጊዜ ነግራችኋለሁ። ይሄንን መጠቀም አለባችሁ። ማንኛውም ወቅት ይሁን የትኛውም ቅባት፣ የትኛውም ክሬም መጠቀም ትችላላችሁ። ነገር ግን ይሄንን አክል ለፀጉር ጥቅም አይሰጠውም ማለት ነው። ይሄ በጣም ጥቅም አለው ማለት ነው። ለፀጉር እድገት በተለይ ጫፍ ላይ መንታላለው ጠንካራ ቢሆኑ እንኳን ፀጉሮቻችሁን በሰዓቱ ተሰርታችሁ የሆነ ቁጥጥር ወፍራም ብትሰሩ ራሱ ፀጉሮቻችሁን ያማረ የሚያደርግ ይሄ ነው ማለት ነው። ምትማ እንዴት እንደሚያሳምር ፀጉሮቻችሁ ውበት ነው የሚሰጠው ማለት ነው። ስለዚህ እንን ለማለት እወዳለሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ሁሌም ከጎኔ ስለምትሆኑ እጅግ አድርጌ አመሰግናችኋለሁ። ከዚህ በኋላ ደግሞ አዳዲስና ለየት ባለ መልኩ ወደ እናንተ ይዤላችሁ ቀርባለሁ። በቀጣይ ለየት ባለው እመለሳለሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም መልካም ጊዜ፣ መልካም ቆይታ፣ መልካም ስራ ዘመን ይሁንላችሁ። ክፉ ያገኛችሁ። ስለምታበረታቱኝ ደግሞ እጅግ ከልብ አመሰግናችኋለሁ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። ባይ ብያችኋለሁ።